ቤቱን እንዳታዘጉብኝ እሺ። ሰላም ይሁን ለሁላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የድንግል ማርያም የቅዱሳን ሁሉ ወዳጆች ሰላም ለእናንተ ይሁን። እንዴት አደራችሁ? እንዴት አመሻችሁ? የነጋላችሁ ደግሞ እንዴት አደራችሁ ብያለሁ። ለቆያችሁ ደግሞ እንዴት ቆያችሁ ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ማመስገን ስራችን ነው። ባይዘወይ እግዚአብሔር ማመስገን፣ እግዚአብሔር ማክበር ስራችን ነው። ክርስቲያን ሰይጣን ትልቁ የሚፈልገው ነገር ክርስቲያኖችን ተስፋ ማስቆረጥ ነው። ክርስቲያኖችን በመከራ በፈተና እግዚአብሔርን ከማመስገን ወደኋላ እንዲሉ፣ በመከራ በፈተና እግዚአብሔርን እንዲረሱ፣ እግዚአብሔር የለም እንዲሉ ነው የሚፈልገው ሰይጣን። እና ጽኑዓን ብርቱዓን ሆነን እግዚአብሔርን እናመሰግናለን። እኛ እግዚአብሔር ይመስገን እንደዚህ ስላደረሰን። ይህን ሰሞን ምንም አልተመቸኝም ነበረ። ምንም አልተመቸኝም። ያው የራሴ ብዙ ነገሮች ስላሉ ከዛ አንጻር ነው። ወንድሞቼ ግን በጣም ብዙ ስራ እየሰሩ እንደሆነ አይቻለሁ። ታላላቅ ወንድሞቻችን በአርሲ ለተገደሉ፣ በአርሲ ብቻ አይደለም በሌላም ለሚገደሉ ክርስቲያኖች ሁሉ እያደረጉ እንደሆነ አይቻለሁ። ይሄ በጣም ይቅርታ፣ በጣም ያው ጉንፋኔ አልለቀኝም እና ይቅርታ አሳልኩባችሁ። ለማሳል ሀሳብ አልነበረኝም እና ይህን እያደረጉ ነው ወንድሞቻችን። ለዚህ ክብር ይገባቸዋል። ይህን ለሚያደርጉ ጊዜያቸውን ሰዓታቸውን ወስደው ይህን እያደረጉ ላሉ በትዊተር በፌስቡክ በተለያዩ ሶሻል ሚዲያዎቹ ላይ ለሚያደርጉ ሁሉ ክብር ይገባል እና አገልግሎታቸውን እግዚአብሔር ይቀበልላቸው። ይሄ በጣም ትልቅ ነገር ነው። በተለያየ ምክንያት ደግሞ ድምፅ መሆን ያልቻልን ሰዎች ወንድሞች እህቶች ካልን አሁንም ድምፅ መሆን ይቻላል። ምንም ችግር የለውም። አሁንም ድምፅ መሆን ትችላላችሁ። አሁንም ባገኛችሁ በቻላችሁት አቅም ባይዘወይ በቻላችሁት አቅም ኦኬ፣ በቻላችሁት አቅም። ይሄ ይበልጣል ይሄ አንሳል የሚባል ነገር የለም። በቻላችሁት አቅም ክርስትና በፍቅር ሆኖ የሚሰራ ካልሆነ ምንም ዋጋ የለውም። ስለዚህ በቻላችሁት አቅም ሁሉ በቃ ቪዲዮ መስራት የምችሉ ቪዲዮ መስራት፣ ትዊተር ላይ ከሆነ ትዊተር ላይ፣ ፌስቡክ ከሆነ ፌስቡክ፣ ሁሉ ልዩ ልዩ ጸጋ ስላለው ማለት ነው። ሁሉ አንድ አይነት ጸጋ የለውም። ሁሉ የተለያየ ጸጋ፣ የተለያየ አቅም፣ የተለያየ ችሎታ ነው ያለው። ኦኬ፣ ትዊተር መጠቀም የማይችልን ሰው ትዊተር ተጠቀም ብትሉት አይሆንም። ኦኬ፣ ሶ ትዊተር ቴክኖሎጂውን መጠቀም የማይችል ሰው ይኖራል፣ በተለያየ ምክንያት፣ ባለመማር፣ አጠቃቀሙን ባለማወቅ፣ ብዙ። ስለዚህ ያን ሰው ትዊተር ለምን አልተጠቀምክም ብላችሁ አትወቅሱትም ማለት። ስለዚህ በሚችለው ያ ሰው ለምሳሌ የሚችለው ፌስቡክ ላይ መጻፍ ከሆነ በሚችለው እኔ ያረኩትን ለምን አላረክም እያላችሁ ይሄ በአንድ ላይ በአንድ ልብ በአንድ መንፈስ በተለያየ ጸጋው ላይ ልንሰራ የሚገባውን ነገር አደራ በመወቃቀስና በመሰዳደብ ወይ በመንቀፍ ማንንም ወደኋላ እንዳታስቀሩ። እሺ፣ በሚችሉት ጸሎት ማድረግ የሚችል ካለ በጸሎቱ ይበርታ። ኦኬ፣ ጸሎት ማድረግ የሚችል በጸሎቱ ይበርታ። ማስተማር የሚችለው በማስተማሩ ይበርታ። ኦኬ፣ ትዊተር ላይ ፌስቡክ ላይ ባገኘነው ሁሉ ነገር ላይ የምንችል ሰዎች ለክርስቲያኖች፣ ለተገደሉ፣ ለተገፉ ድምፅ እንሁን። ሁሉ ሰው ግን አንድ ነገር አይሰራም። ሁሉ ሰው ግን ማድረግ አይቻልም። በምትችሉት አቅም ሁሉ እግዚአብሔር ነው የሚያውቋ። ባይዘወይ አሁን ለታይታ የሚደረግ ነገር መኖር የለበትም። አደራ እንዲሁ በቃ ታይታ የሆነ ሼም ይዞኝ ወይ ደግሞ የሆነ ነገር ነው፣ እንደዛ እንዳታረጉ። እግዚአብሔር ከልብ የሆነውን ጥቂቷን ነገር ይቀበላል። ዋናው ከልብ ይሁን። ከልባችሁ አድርጉት። ከልባችሁ ይሁን። ኦኬ፣ እግዚአብሔር ዘንድ ብዙ ናት። ትንሽ የሚባል ነገር የለም። አንዳንድ ወንድሞቻችን አባቶቻችን ብርቱ ናቸው። ከባዱን ሸክም ይሸከማሉ። ለነሱ በተሰጠው ጸጋና መክሊት ልክ አንዳንድ እህቶቻቸው ወንድሞቻችን ደግሞ ጥቂቷን በአይን ሲታይ ጥቂቷን ይመስላል፣ ግን በእግዚአብሔር ዘንድ ትልቅ ነው። ሁሉም በፍቅር በእኩልነት ባለመወቃቀስ፣ ባለጣት ባለመቀሳሰር መበርታት ነው። ኦኬ፣ ስለዚህ አጀንዳችን እየተገደሉ ያሉ ፈተና ውስጥ በዕለት ዕለት የሚገቡ ክርስቲያን መሆናቸው ስህተት ሆኖ
ኦርቶዶክሳዊ መሆናቸው ስህተት ሆኖ በግፍ ለሚገደሉ ክርስቲያኖች ብቻ ነው አጀንዳችን። ይሄ ስሜታዊነት እንዳይኖረው መጠንቀቅ ነው። ምክንያቱም ቀጣይነት እንዲኖረው፣ መበርታት እንዲኖረው፣ አቅም ጉልበት እንዲኖረው። ኦኬ ይሄን ስናረግ ታዲያ በፍቅር ተያይዘን በመጠባበቅ በመረዳዳት በመተሳሰብ አንዱ አንዱ ላይ ጣት በመቀሰር አንዱ አንዱን በመስደብ አንዱ አንዱን አይደለም። ምክንያቱም ለዚህ ሁሉ መፍትሄው መጨረሻ ላይ ማን ነው? ሲጻፉልኝ የዚህ ሁሉ መፍትሄው ማሰሪያው ማን ነው? ቻችን አትሉኝም፣ ጳጳሳት አትሉኝም። የዚህ ሁሉ ማሰሪያ መፍትሄው ማን ነው? ማን ነው? መልሱልኝ። የዚህ ሁሉ ይሄ ሁሉ ልፋታችን ትዊተርም በሉት ዩቲዩብም በሉት ቲክታክም በሉት ምንም በሉት የዚህ ሁሉ መፍትሄው ማን ነው? መጨረሻ ላይ እግዚአብሔር። አለቀ። እግዚአብሔር የሌለበት ነገር መጽሐፍ ቅዱስ ሚላል አገርን እግዚአብሔር ካልጠበቀ ይላል። አገርን እግዚአብሔር ካልጠበቀ ጠባቂ በከንቱ ይለፋል ይላል። ስለዚህ ከምናደርገው ነገር ሁሉ በፊት እግዚአብሔርን ማስቀደም አለብን። ከፊትም ከኋላም እኛ መሀል ነው ያለ ነው። ስንጀምርም እግዚአብሔር ነው፣ ሲያልቅም እግዚአብሔር ነው። መሀል ላይ የእኛ ምን አለ? የእኛ ድርሻ አለ፣ የእኛ ስራ አለ፣ የእኛ መትጋት አለ። መጨረሻውና መጀመሪያው ግን ማን ነው? ኢየሱስ ክርስቶስ። ኃይላችን ብርታታችን ማን ነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስ። ኃይል የሚሆንን ጸጋ የሚሆንን ጥበብ የሚሆንን ማን ነው? ክርስቶስ ኢየሱስ። ስለዚህ ሁሌም ጸሎት፣ ምንም ነገር ካረግን በኋላ ጸሎት። ትዊተር አረጋችሁ አይደል? ደግሞ ጸሎት። አቡነ ዘበሰማያት ሰላም ለኪ ቆመን አሁን ጸሎት እናደርጋለን። ባይዛው ከኔ ጋር እኔ በጣም በጸሎት አምናለሁ። በጣም ነው የማምነው። እያንዳንዱ ነገር ፍቃድ እግዚአብሔር ያስፈልጋል። ለእያንዳንዱ ነገር እግዚአብሔር እንዲቀድም፣ ከጅማሬም እግዚአብሔር ፍጻሜም እግዚአብሔር እንዲሆን። ኦኬ። ስለዚህ ፍትህ ግን ከጸሎት ጋር፣ ፍትህ ግን ከንጹህ ልብ ጋር መሆን አለበት። ስለዚህ ለክርስቲያኖትና ወንድሞቻችን ፍትህ ስንጠይቅ ደግሞ እግዚአብሔር የሚደሰትበትን ነገር ደግሞ እያደረግ ሊሆን ይገባል። ኦኬ አደራ። እና አጀንዳችን ይሄ ነው። አጀንዳ ለማስቀየር የሞክሩ ካሉ እዚህ ሶሻል ሚዲያው ላይ ታዋቸው። ለጊዜው አትስደቧቸውም፣ አትንቀፏቸውም። እኔ ለምን ሰው እንደሚሰድብ አላውቅም። ሰውን ለምን እንደሚነቅፍ አላውቅም። በቃ ስድብ ምንድነው? መተቸት ምንድነው? መንቀፍ እዴ በቃ ዝም ብለን ስራችን እንስራ። ያሬድ ስራውን ዝም ብሎ ይስራ። እዚህ ያላችሁ ወንድሞች፣ አባቶች፣ መምህራን ዝም ብለን ስራችንን እንስራ። እገሌ አልሰራም፣ እገሌ እንዲህ ነው፣ በዚህ ገብቶ በዚህ ወጥቶ፣ ይሄ እኮ ነው ባይዘዌ እግዚአብሔር እንዳይረዳን እያደረገ ያለው። ምክንያቱም እግዚአብሔር ከአመፅና ከክፋት ጋር አይተባበርም እግዚአብሔር። ስለዚህ ስራችንን እንስራ። ሌሎች ቢከተሉን መልካም ነው፣ ሌሎች ቢሰሙ መልካም ነው። ባይከተሉንስ ያስቆመኛል? አያስቆመኝም። ምክንያቱም የወጣውበት ዓላማ መንፈሳዊ ስለሆነ፣ አጀንዳዬ ቤተክርስቲያን ስለሆነች። ሰዎች ቢከተሉ ችግ መልካም ነው። ባይከተሉም ግን በርትቼ እቀጥላለሁ። እኔ ብቻዬን ብቆም እንኳን ቤተክርስቲያን ይዤ እቆማለሁ። እኔ እየሄድኩኝ ወደኋላ እጄ እንትና አልመጣም አብሮኝ ይሄን አልተናገርም፣ ገሌ በዚህ አልተናገረችም፣ ገሌ እንደዚህ እንዳንል፣ እንዳንል፣ ፈጽሞ እንዳንል አደራ። በቃ ስራችን ተግተን እንስራ። የሚተጋው ይትጋ፣ የሚበረታው ይበርታ። አንተ እየተጋ ስትመጣ ሌሎች ይከተሉሃል። እኔ እየተጋው ከመጣው ሌሎች ትጋቴን አይተው ይከተላሉ። ስድቤን አይተው አይከተሉኝም። ነቀፋዬን አይተው አይከተሉኝም። ቢከተሉኝም በግድ ነው የሚከተሉኝ። ባይዘወይ በግድ በቃ አይቀጥሉበትም። እውነቱን ለመናገር ግን ተግቼ ስሰራ እንዴ ያሬድ እየበረታ ለምንድን ነው የማልበረታው ብሎ የሚቀጥለው ሰው እየበረታ ይሄዳል። በዚህ መልክ እናድርገው። አደራ። እግዚአብሔር ከኛ ጋር ነው ያለው። በአርሲ ዞን ለሚገደሉ፣ በየክፍለ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን፣ የዘረኝነት ካንሰር፣ የዘረኝነት ፍቅር ያለብን፣ የዘረኝነት ጡት የምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ማይታችሁ ከሆነ እንደዚህ አንድ ልንወስድ ስንል ዘረኛው ይመጣና ይበትናል። ማህተብ አንጠልጥሎ ዘረኛ አለ። ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል።
ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም፣ ሰዎች አብረውትም አልሆኑም፣ አገሩ በሰማይ ነው። አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲያው እይታ እንዲያው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሀሳባችሁን እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲያው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲያው ሳማችሁኝ፣ እንዲያው በቃ ገላመጣችሁኝ። ምንድን ነው ይሄ? ምንድን ነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቅታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተ ኑር፣ በርትተ ኑር። ስለዚህ እንበርታ እሺ፣ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ፣ በየዞኑ፣ በየከተማው የሚገደሉ ክርስቲያኖች እነዚህ ሁሉ ለእነሱ ድምፅ እንሆናለን፣ ለእነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን። ስለዚህ ከኔ ጋር ጸሎት አሁን እናደርጋለን። እኔ በጸሎት አምናለሁ። በጸሎት በጣም ነው የማምነው። በእግዚአብሔር ጩኸቶች ሁሉ ወደ እግዚአብሔር፣ ለቅሶዎች ሁሉ ወደ እግዚአብሔር፣ ጉልበቶቹ ወደ እግዚአብሔር ተንበርክከው በጣም ብዙ ነገር ይመጣል ብዬ አምናለሁ። ጳጳሳቱን ተዋቸው፣ ቤተ ክህነቱን፣ ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን፣ ችግር የለውም፣ ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘወይ። እስቲ ይሁ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ? አይታችኋል? የለም። ሁሉ ይሞታል። ሁሉም ይሞታል። ሁሉም በቃ። ስለዚህ ትሞታለህ። ገዳይም ትገደላለህ። ባይዘወይ ገዳይ ትገደላለህ። አራጅ ትታረዳለህ። አይቀርልህም። አይቀርም። እንደኖ ጀግና እንደሆንክ እንዳረርክ አትቀጥልም። ሁሌ ደም እንዳፈሰስክ አትቀጥልም። ይኸው እውነቱን ነው የምነግርህ። እግዚአብሔር ይበቀልሃል። ንስሐ እንድትገባ እግዚአብሔር ይታገሳል። ለጊዜው ክርስቲያኖች ትገል ይሆናል፣ ታስጨንቅ ይሆናል። ቤተክርስቲያን ትቀጥላለች። አንተ ግን የስጋዊ ነፍስ ሞት ትሞታለህ። አንተ ግን ገዳይ ይመጣባል። አይቀርልህም። ልክ ቃየል አቤልን ከገደለው በኋላ እረፍት እንዳጣ የአቤል ደም ሰላም እንደነሳው ማለት ነው። እና ክርስቲያኖችን መግደል አገልግሎት መስሎ የሚታይ ትሞታለህ። ወይ በያዝኮ መሳሪያ ራስን ትገላለህ፣ ወይ በያዝኮ ገመድ ራስን ታንጠለጥላለህ። እመነኝ። የሰዎችን ደም አፍሰህ ሰላም የለህም። የሰዎችን አንገት ቆርጠህ ለዛውም ባላጠፉት ኦርቶዶክሳዊ ክርስቲያን መሆናቸው ብቻ ያ ጥላቻ ፈጥሮብህ አንተ ረፍት የለህም። ምስኪን አንተ ነህ። ባይዘወይ ምስኪኑ አንተ ነህ የምታሳዝነው። እንደዚህ አይነት ሴት እንደዚህ አይነት ወንድ አንተ ነው የምታሳዝነው። እነዛማ ወደ አምላካቸው ወደ እረፍታቸው ሄዱ። አንተ ግን ታሳዝናለህ። ተቅበዝባዥ ነህ። ረፍት የለህም፣ እንቅልፍ የለህም፣ ሰላም የለህም። ሰውነቱ ነው ቆመ የሚለው እንጂ ሬሳ ሆነሃል። አየህ፣ ይመጣብሃል። ወይ ገዳይ ይመጣብሃል። እውነት ነው። የሚገል ሰው ይመጣብሃል። አብሮ ክርስቲያኑን የገደለ ሰው አንተ መልሶ ይገልሃል። ደግሞ ሲገልህ ዝም ብሎ አይደለም፣ እያሰቃየ ነው የሚገልህ። እና ይገርማል። እግዚአብሔር ይበቀልሃል። እግዚአብሔር በጣም ይበቀልሃል። ንስሐ ብትገባ ይራራልሃል፣ ይምራሃል። ቸር ነው፣ ፍቅር ነው፣ መሀሪ ነው። አይ እምቢ ካልክ ግን እግዚአብሔር ያቅበታል። ወዮ ለአንተ ነው ማዘን፣ ለአንተ ነው ማዘን።
እኛ ክርስቲያኖችን ወንድሞቻችን ክርስቲያኖች ተወልደች ስትገድል ይሰማና እናለቅሳለን። ግድ የለህም ግን ለአንተ ግን አብዝተን እናለቅስልሃለን። ለአንተ ለገዳዩ ግን አብዝተን እናዝንልሃለን። አብዝተን ጥቁር እንለብስልሃለን። የአንተ ህይወት ያሳዝናል። የምትረግጠው ሁሉ ነው የሚነድፍህ። የምትረግጠው ሁሉ ነው የሚገልህ። እና እግዚአብሔር ልቦና ይስጣችሁ። ግን በጽናት የሞታችሁ በርትታችሁ ክርስቶስን አንክድም ብላችሁ ክርስቶስን አንክድም፣ ክርስቶስ ህይወቴ ነው፣ ክርስቶስ የዘላለም ቤቴ ነው፣ አገሬ በሰማይ ነው፣ ግደሉኝ፣ እረዱኝ፣ አንገቴን ቅሉት፣ አቃጥሉኝ ብላችሁ የጸናችሁ ግን እናንተ እንቁዎቻችን፣ እናንተ ብርቶቻችን፣ እናንተ ምስክሮቻችን፣ እናንተ የክርስቶስ ምስክሮች፣ ክርስቶስን የመሰከራችሁ በመከራ እስከ መከራ የታመናችሁ ሰይፉ እንትን ያላላችሁ ወደኋላ ያላደረጋችሁ ይሄ ማስፈራራቱ፣ ጥይቱ፣ ቦምቡ፣ መከራው፣ እሳቱ ሁሉ ምንም ያልመሰላችሁ እናንተ ብርቶች አገራችሁ በሰማይ እንደሆነ የገባችሁ እዚህ ያሉ አላያችሁም? ቲክታክ ላይ አላቀፋችሁኝም ብሎ እምነት የሚቀይር አልሳማችሁኝም፣ አላያችሁኝም፣ እንዲያው አላሻችሁኝም፣ እንዲያው በቃ ማሳጅ አላረጋችሁኝም፣ እንዲያው በቃ ፊት ነሳችሁኝ እና እምነት ቀይር ያለው የሚል ቀልደኛ ደግሞ እነዚህ ደግሞ አሉ የበረቱ የሆነ እቀፋ የማይፈልጉ የሆነ እገዛ የማይፈልጉ ክርስቶስ ህይወታቸው የሆነ ክርስቶስ ዓላማቸው የሆነ የሰዎች መኖር አለመኖር ደንታቸው አልሆነ አገራቸው በሰማይ እንደሆነ የገባቸው ሩጫቸው የገባቸው አስባችሁታል? እስቲ አስቡት። እዚህ አላቀፍከኝም፣ አልሳምከኝም፣ አላየኸኝም፣ አልጎበኘኝም እያለ እምነት ከሚቀይር ሰው ይሄ አይነት ሰው ሰይፍ ይመጣበት ምን ሊሆን ነበረ? ይሄ አይነት ሰው መከራ ጥይት ቢደቀንበት ምን ሊሆን ነበረ? ወደ እሳት ቢጣ ምን ሊሆን ነበረ? ምን ሊሆን ነበረ? ይገርማል እኮ አላቀፍከኝም ብሎ እምነት የሚቀይር እንዲያው በቃ ሞቅ ሞቃ ሲቀዘቅዘኝ አላሞከኝም በቃ ብላ እምነት የምትቀይር ቲያትረኞች ብላችሁ ሰነፎች እናንተ መርፌ ሙቀት ፈልገህ እኮ እምነት ያስቀየረ መርፌ ይዤ ብመጣ እምነትን ትቀይራለህ ማለት መርፌ ይዤ ብመጣ እምነትን ትቀይራለህ ማለት እኮ አንተ እስክሪፕቶ ጫፍ ሹል ነገር ይዤ ብመጣ ያንን ሹል ነገር አምጥቼ እምነትን ካድብልህ ትክዳለህ። ሰነፍ አጀንዳ መሆን የምትፈልጉ አላችሁ። ከቤተ ክርስቲያንን ነገር ትታችሁ አጀንዳ መሆን የምትፈልጉ በቃ ለእናንተኛ ጊዜ የለንም ባይዘወይ። ምክንያቱም ለእግዚአብሔር ጊዜ የላችሁ። ለእግዚአብሔር ጊዜ እንደሌላችሁ በምን አወቅን? ይኸው እና ለእግዚአብሔር ጊዜ የሌለ ሰው አቀፍከኝ አላቀፍከኝም አላዘልከኝም። የሰው ልጅ ባይዘወይ አዝላችሁትም ምን የሚል መሰላችሁ? አዝላችሁትም እግሬ ተንጠለጠለ የሚል ነው አይደል? ጻፉልኝ ይሄንን። የሰው ልጅ ታዝሎም ምን የሚል ነው? እግሬ ተንጠለጠለ የሚል ነው። በቃ አያችሁት? እግሬ ተንጠለጠለ የሚል ነው። በቃ እንደዚህ አይነት ነገር አለ። ስለዚህ የትና ወንድሞቼ በርቱ። ገና ህማሙ፣ መከራው፣ ፈተናው ይመጣል። ገና ስለ ክርስቶስ የምንቀበለው መከራ ገና ከዚህ በላይ ይመጣል። ዛሬ የአርሲ ክርስቲያኖች በፊትም በጣም ብዙ ክርስቲያኖች በየቦታው ተገለዋል። ነገ በየቤታችን ይመጣል። ባይዘው በየቤታችን ይመጣል። አላቀፍከኝም፣ አላሞከኝም፣ እንዲያው አላየኸኝም፣ እንዲያው በቃ እምትል ሁሉ ነገ ሰይፍ ይመጣል። ሰይፍ ይመጣል። ነገ ሰይፍ ሲመጣ ምን ልትሆን ነው? ነገ መከራ ይመጣል። ስለዚህ እንበርታ። ጊዜ ለማይሰጠው ነገር ጊዜ አትስጡ። ጊዜ ለሚሰጠው ነገር ጊዜ ስጡ። አሁን ላይ ጊዜ የምንሰጠው የቤተ ክርስቲያናችን ጉዳይ ነው። አሁን ላይ የሚገደሉ የሚታረዱ ዛሬም እስከዚህ ሰዓት ድረስ የሚገደሉ እኛ ገና የተነገረንን ነው። ያልተነገረን የኔ ስንት አለ በየቦታው የሚገደሉ በየቦታው የሚታረዱ። ስለዚህ ክርስቲያኖች እንበርታ፣ ክርስቲያኖች እንጽና።
ሁላችንም በየአቅማችን እንሩጥ። አደራ ሰዎች አትጠብቁ። ሰዎች እንዳንጠብቅ ጸሎት ለማድረግ ሰዎች አንጠብቅም አይደለ? በቃ በጸሎት እናርገው ሁሉን ነገር። ከዛ ደግሞ በቻልነው መጠን በቲክታክ፣ በትዊተር፣ በፌስቡክ ባገኛችሁት አጋጣሚ ሁሉ የክርስቲያኖች ሞት፣ የክርስቲያኖች ድካም፣ የክርስቲያኖች መሳደድ እስከ መቼ ነው እያልን ደግሞ ድምፅ እንሆናለን። አለቅ በምትችሉት አቅም ሁሉ ያን የምትችሉትን አቅም ስታደርጉ እገሌ ለምን አልተናገርም ብላችሁ ግን ሰው እንዳትነቅፉ አደራ። እገሌ ለምን ይሄን አላለም እንዳትሉ። ምክንያቱም ሩጫችን ሁሉ በፍቅር ሊሆን ይገባል። ሩጫችን በመግፋት በመገፋፋት በመተቸት ከሆነ አይሆንም። ሩጫችን በፍቅር ሊሆን የሚገባው። ያሬድ ከሆነ ሩጫውን ይሩጥ። እህቶች ወንድሞች ከተከተሉት መልካም ነው። ባይከተሉትም ሩጫውን ይሩጥ። ኢትስ ኦኬ፣ ምንም ችግር የለውም። ኦኬ፣ የኔን ሩጫ አይተው የኔን ብርታት አይተው ይከተሉኛል። በሚከተሉኝ ሰዓት ይከተሉኛል። አልተከተላችሁኝም ብዬ ግን አልሰድባቸውም። አልተከተላችሁኝም ብዬ ግን ከዓላማዬ ፈቀቅ አልልም። ምክንያቱም ይዤ ወጣሁት ክርስቶስን ነው። ክርስቶስን ነው። ስለዚህ እንደዛ እናድርግ። ጸሎት እናድርግና ጸሎታችን እናድርግና ዛሬ የገባበት ትልቁ ዓላማ ይሄን ሰው ምንም ስላልተመቸኝ የዲያቆን ዳዊትን ቪዲዮ ሼር አድርጌያለሁ። ባይዘወይ እየገባችሁ ሼር አድርጉ። እሺ ሁላችሁም ሼር አድርጉ፣ ዲዩት አድርጉ። በተለይ እንግሊዝ ይሄን እንቅስቃሴ ከሚያደርጉ ወንድሞች አባቶች ጋር ሁሉ ህብረት አድርጉ። ይሄን እንቅስቃሴ የሚያደርጉትን አባቶች ወንድሞች ሁሉ በጸሎት አስቡ። ኦኬ። ደግሞ ቀስ እያሉ ደግሞ የሚቀላቀሉ ወንድሞች እህቶች ካሉ ደግሞ ጊዜ ስጧቸው አደራ። ይሄ ማሸማቀቅ፣ ይሄ በቃ እንዲህ ነው በዚህ ገብቶ አትበሉ። ኦኬ። በቃ ስራችንን ብቻ እንስራ። ልናረግ የሚገባን ነገር እናድርግ። ልናረግ በሚገባን ነገር ሁሉ ጸሎት እናስቀድም። እግዚአብሔር ከኛ ጋር ይውጣ። እግዚአብሔር ከኛ ጋር ይግባ። መከራው ደግሞ እኛ ጋር ቢመጣ ደግሞ የምንጸናበትን የምንበረታበትን መንፈሳዊ ኃይል ይስጠን። አስተውሉ። በአርሲ ለታረዱ ክርስቲያኖች፣ በአርሲ የተገደሉ ክርስቲያኖች ድምፅ ሆነን እኔ ፈተናው ሲመጣብኝ ግን ከካድኩኝ ምን ዋጋ አለው? አይደለም? ምን ዋጋ አለው? በአርሲ ለታረዱ ክርስቲያኖች ሽንጤን ገትሬ ብዙ ነገር እየሰራው እኔ ግን ነገ ላይ መከራ ሲመጣ ምሸሽ ከሆነ ምን ዋጋ አለው? ስለዚህ እኛም ጸንተን ደግሞ ሌሎችንም እንድናጸና መንፈስ ቅዱስ እንዲረዳን ጥበብ ማስተዋል እንዲሰጠን ኦኬ፣ እንበርታ ሁላችንም። አደራ አደራ አደራ። እሺ፣ ይሄ ስንፍና የሚጽፈውን ስድብ የሚጽፈውን ማንጓጠጥ የሚጽፈውን ሰነፍ የሆነውን ሰው እግዚአብሔር ይርዳው። ብዙም ቦታ አትስጡ። በጸሎት አስቡት እንዲበረታ። መስራት ያለብንን ስራ እንስራ። እግዚአብሔር ደግሞ በዛ ውስጥ እግዚአብሔር ደግሞ ስራውን፣ እግዚአብሔር ደግሞ ኃይሉን ብርታቱን ደግሞ እግዚአብሔር ይስጠን። ይሄን ለሚያገለግሉ ወንድሞች አባቶች ሁሉ እግዚአብሔር ብርታትና ኃይልን ይስጥልን፣ ጥበብ ማስተዋል ይስጥልን። እግዚአብሔር እድሜያቸውን ይጨምርልን። ኦኬ። በዚህ ነገሮች ሁሉ እየተሳተፉ ያሉ ወንድሞች ብዙ ዲያቆናት፣ ብዙ መምህራን እያየው ነው። ደግሞ እንደዚህ ሚዲያ ላይ ሳይታዩ ግን ደግሞ ይሄን በውስጥ የሚሰሩ ስንት አሉ። በዝምታ የሚሰሩ፣ በጸጋቸው የሚሰሩ ኦኬ፣ በጸጋቸው የሚሰሩ፣ በዝምታ የሚሰሩ በጣም ብዙ ክርስቲያኖች አሉ፣ እኛም ማናቃቸው። ኦኬ፣ እነሱንም እግዚአብሔር ያበርታቸው። ለሁሉም ፍቅር ስጡ። ለሁሉም የሆነ ብርታትን ተመኙ። ለሁሉም እግዚአብሔር እንዲያበረታ እንዲጸና። እግዚአብሔር አዋቂ ነው አይደለም? ሁሉንም በውጭም በውስጥም በድብቅም በአፋም የሚሰሩትን ሁሉ እግዚአብሔር ያያል። ስለዚህ ሁሉንም የሚበረቱትን ጸሎት እንኳን ቆመው የሚያደርሱትን አስተውሉ። በዚህ ሰዓት ይሄኔ ጸሎት የምታደርገው እህት ትኖራለች እኮ። ኦኬ፣ ለታረዱ ክርስቲያኖች እህት ወንድሞቻችን ጸሎት የምታደርግ እህት ክርስቲያን ትኖራለች። እግዚአብሔር እሷንም ጸሎት ይቀበል። በዚህ ሰዓት እኛ ሚዲያውን አግኝተን የምንጮ ሰዎች እግዚአብሔር በእኛው ጸጋ ይሰራል። ደግሞ ቤታቸውን ዘግተው ደግሞ ይሄኔ ሱባ ያዙ እኮ ይኖራሉ። ጾም ጸሎት ያዙ ይኖራሉ እኮ። እነሱ አልተናገራችሁም ብለን ልንወቅሳቸው ነው? እንዲያው እንደኔ አልጮክም እኔን አልመሰልክም ብዬ ልወቅሰው ነው? ይልቁንም በርታ። ጸሎት ከሆነ በርታ ወንድሜ እህቴ በርቺ። ኦኬ፣ የእነሱንም ጸሎት እግዚአብሔር ይቀበልልን። ኦኬ፣
እግዚአብሔር ይቀበልልን። የሁሉንም ጸሎት እግዚአብሔር ይቀበልልን። የሁሉንም ጸሎት እግዚአብሔር ይቀበልልን። እሺ ጸሎታችን እናድርግና ከኔ ጋራ በምንድን ነው በመዝሙረ ዳዊት ላይ ያለው እናነባለን። ከመጽሐፍ ቅዱስ ላይ ያሉትን ጥቅሶች እየወሰድን ከክርስቲያኖች መታረድ ከክርስቲያኖች ሕማም መከራ ጋር ያለውን እሱን አድርገን ጸሎት አድርገን ጥቂት ሀሳቦች ይቀበልና ከኔ ጋር እንጨርሳለን ማለት ነው። ኦኬ። ምክንያቱም ብዙ ጉዳይ ያለኝ ሰው ነኝና በቻልነው አቅም ሁሉ እንበርታ። በቻልነው አቅም ሁሉ ጸሎታችንን እናድርግ። በቻልነው አቅም ሁሉ ድርሻችን እንወጣ። በቃ አለቀ። ኦኬ። እንደሱ እናድርግ። እግዚአብሔር ጸሎታችን ይቀበልልን። እሺ አንዴ ካሜራ ላዙርና ጸሎት ብናደርግ ደስ ይለኛል። እሺ ሁላችንም ለጸሎት እንዘጋጅ። እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ስለማመን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመና የተማጸንን ጠላታችን ሰይጣን እንክዳሃለን። በዚህች በእናታችን በቤተ ክርስቲያን ፊት ቆመን እንክዳሃለን። ለዚህም ምስክራችን ድንግል ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባና መጠጊያ አድርገን እንክዳሃለን። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግነዋለን። ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ለአንተ ይገዛል። የአማልክት አምላክ ጌቶችም ጌታ ንጉሶች ንጉሥ አንተ ነህ። የሥጋዊ ነፍስ ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እጅ እንዳስተማረን ጠራሃለን። እናታችን ማርያም ሆይ ሰላም ላንቺውን እያለን እንሰግድልሻለን፣ ማለድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናቴ ስለ ቅድስት ሐና ብለሽ ስለ አባቴ ስለ ቅዱስ ኢያቄም ብለሽ ድንግል ጸሎታችንን ዛሬ አሳርጊልን። ድንግል ልመናችንን ዛሬ አሳርጊልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት። ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በአምላኬ ደስ ይላታል። የባሕራይቱ መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ለሚፈሩትን ምሕረቱ ለልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም በበረከቱ ከፍ ከፍ አደረጋቸው። የተራቡትንም አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል አገልጋዩን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው ለዘላለሙ አሜን። አምላካችን እግዚአብሔር ስላሰባሰብከን እናመሰግንሃለን። አምላካችንና አባታችን የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሆይ በቸርነትና በምሕረትህ ለዚህ ሰዓት ሳደረስከን እናመሰግንሃለን። አምላካችን በዚህ ሰዓት እየተገደሉ እያዘኑ እየተጨፈጨፉ እየታረዱ ስለ ስም መከራን እየተቀበሉ ያሉ አባቶች፣ እናቶች፣ ወጣቶች፣ እህቶች፣ ወንድሞች፣ ሕፃናት ክርስቲያን አሉና በቸርነትህ አቤቱ ሰማዕታቱን በበረከት ጠብቃቸው። ሰማዕታቱን ተቀበላቸው። ነፍሶቻቸውን በቅዱሳን ጋር ደምርልን። እነሱስ በርትተው ጸንተው ስለ ስምህ ስለ እምነታቸው ስለ ሕያው ስምህ ጸንተው መከራን ታግሰው ሕማምን ተቀብለው መታረድን፣ መገደልን፣ መቃጠልን እግራቸው እጃቸው መቆረጡን ሁሉ እስከዛ ድረስ ጸንተው በእምነታቸው ጸንተው በሃይማኖታቸው ጸንተው በቤተ ክርስቲያናቸው ጸንተው አንተን አከበሩ። እንደነ እስጢፋኖስ የነ እስጢፋኖስን በረከት ሰጠሃቸው። የሐዋርያትን በረከትም አደልካቸው። ጌታ ሆይ ከእነሱም በረከት እኛን አድለን። በእምነት የምንጸናበት በኃይል በሃይማኖት የምንጸናበት በጊዜውም ያለ ጊዜውም አንተን በእምነት የምንጸናበት ከክህደት ከፍርሃት እምነትን ከመቀይ ለቤተሰቦቻቸው መጽናናትን ስጥልን። አቤቱ የሆነብንን አስብ። አቤቱ እየሆነብንን አስብ። አቤቱ በቤተ ክህነቱም በቤተ መቅደሱም
በቤተ መንግስቱም ሁሉ ክርስቲያኖች ላይ የሚደርሰውን መከራ፣ ክርስቲያኖች ላይ የሚደርሰውን ግፍ፣ ክርስቲያኖች ላይ የሚደርሰውን መገደል በሚያምኑ በማያምኑ በኢአማኞች በአሕዛብ በአማለቂያን ሁሉ የሚደርሰውን ክርስቲያኖች ላይ የሚደርሰውን ግፍ ሁሉ እግዚአብሔር ተመልከት። የራሔልን እንባ ተቀብለ ራሔል ስለ ልጆቿ አለቀሰች እንደተባለ አንተም ጌታ ሆይ የራሔልን እንባ እንደተቀበልክ የእናቶቻችን እንባ ተቀበል። መፍትሄ ካንተ ነውና ጌታ ሆይ መልስ ካንተ ነውና ኃይል፣ ብርታት፣ ማዳን ያንተ ናትና መግደል ማንሳት ያንተ ናትና የምትበቀል አንተ ነህና ደግሞ ልቡናን የምትመልስ አንተ ነህና አቤቱ አምላካችን እግዚአብሔር ሆይ አደራህን አንተ በቸርነትህ በግፍ ለተገደሉ ክርስቲያኖች መፍትሄን አንተ ስጥ። በግፍ ለሚታረዱ ክርስቲያኖች እረኛ ጠባቂ አንተ ነህና አቤቱ አምላካችን ለሚያርዷቸው ለሚገድሏቸው ልቦናቸውን መልስ። ሰይፋቸውን ይዘው ለወጡት ሁሉ ልቦናቸውን መልስ። ልክ እንደ ጳውሎስ ክርስቲያኖችን ለመግደል ሊያሳድድ ሰይፍን ይዞ ቢመጣ ጎራዴን ይዞ ቢመጣ በፍቅር ነክተ እንደመለስከው ምርጥ ዕቃ እንዳረከው ሊገሏቸው የመጡትን ሁሉ እግዚአብሔር ሰይፋቸውን እንዲጠሉ ጎራዳቸውን እንዲጥሉ በፍቅር ወደ ንስሐ እንዲመለሱ እርዳቸው። እንቢ ካሉ ግን የምትበቀል አምላክ አንተ ነህ። የዳዊት አምላክ አንተ ነህ። የእስራኤል አምላክ አንተ ነህ። የማትተኛ አንተ ነህና ጌታ ሆይ የክርስቲያኖችን ለቅሶ የክርስቲያኖችን ሕማም መከራ አይተህ አንተ ትቆመላቸው ዘንድ አንተ ትጋርዳቸው ዘንድ አንተ ትዋጋላቸው ዘንድ የሚዋጋላቸውን መልአክ ትልክላቸው ዘንድ ቅዱስ ፈቃድ ይሁንልን። እኛንም በሃይማኖት አጽናን፣ እኛንም በምግባራችን አጽናን። ከሃይማኖታችን እንዳንክድ ከሚክዱት ከሚዋሹት ከሚነግዱት ከሚያጨረብሩት ከሚያታልሉት ከትዕቢተኞቹ ከማይታዘዙት ሳይሆን አቤቱ ከጸኑት ወገን አድርገን፣ ከበረቱት ወገን አድርገን፣ ከበረትህ ከሚጸኑት ወገኖች አድርገን፣ ከበጎቹ አንዱ አድርገን፣ ከሚክዱ ሳይሆን በእምነት ከሚመሰክሩት ጋር ደምረን የአባቶቻችን የነ እስጢፋኖስን የነ ጳውሎስን የነ ጴጥሮስን ጽናትና ብርታት ለእያንዳንዳችን አድለን በሃይማኖታችን ስለ ስምህ ስለ ሃይማኖታችን በሚደርስብን መከራ ሁሉ የምንጸናበትን ብርታት አድለን። ጌታ ሆይ ሰዎች ለሰዎች ቢጮሁ መልስ የላቸውም። ሰዎች ወደ አንተ ቢጮሁ፣ ሰዎች ወደ አንተ ቢያለቅሱ፣ ሰዎች ግን አንተን ቢጠይቁ አንተ መፍትሄ አንተ መልስ የምትሰጥ አምላክ ነህና የእስራኤል ታዳጊ የእስራኤል አምላክ ከእኛ ጋር እንድትሆን እንባችን እንድታብስ ያዘውን ልቦናችን እንድጠግንልን አቤቱ አንተ በወደቅ በፈቀድክ በምትሰራው ስራ ሁሉ አቤቱ አንተ መፍትሄ ትሰጠን ዘንድ ቅዱስ ፍቃድ ይሁንልን። የሚጠብቁንም መልአክ ላክልን። የሰማዕታቱ ረድኤት በረከት አሳድርብን። በአርሲም በተለያዩ ክፍለ ሀገሮች፣ ዞኖች፣ ወረዳዎች ሁሉ በዚህ ሰዓት የሚገደሉ የሚጨፈጨፉትን ሁሉ አቤቱ ነፍሳቸውን ተቀበል። አቤቱ ከመከራ አድናቸው፣ ሰውራቸው። የጸኑትንም የበረቱትንም እስከ ሞት የታመኑትንም አቤቱ ነፍሶቻቸውን ተቀበል። ደግሞ በመከራው ሸሽተው ያሉትንም መጠለያ አቤቱ የሚጎርሱት የሚለብሱት ያጡትንም የተፈናቀሉትን ሁሉ አንተ መከታ፣ አንተ ጋሻ፣ አንተ መብል፣ አንተ መጠጥ፣ አንተ ልብስ፣ አንተ ቤቱ ናቸው። በቸርነትህ ከነሱ ጋር አሁን የሚጠብቃቸው መልአክ ላክላቸው። ሚካኤልና ገብርኤልን ሰራዊተ መላእክትን ከፊታቸው እንዲወጡ ስለ እነሱ እንዲዋጉ እንዲጠብቋቸው በክንፎቻቸው እንዲጋርዳቸው እርዳቸው። ሐዘናቸውን አቅልላቸው። የምታዝነውን እናት እንባውን አብስላት፣ የሚያዝነውን አባት እንባውን አብስላቸው። አቤቱ በቸርነትህ ከእነርሱ ጋር አሁን እኛንም በሃይማኖታችን አበርታን፣ ፍጻሜያችን አሳምርልን። አሜን። አባታችን ሆይ እንጀራችን ስጠን ለዛሬም፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋራ ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። መዝሙረ ዳዊት መዝሙር 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ
በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመኑ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁም በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ ፊት የነበሩትን ነቢያትን እንዲሁ አሳዳችኋልና። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሯታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ። የዮሐንስ ወንጌል ምዕራፍ 15 ቁጥር 18። ዮሐንስ ወንጌል ምዕራፍ 15 ቁጥር 18። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ዓለም ቢጠላችሁ ከእናንተ ፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርሱባችኋል። እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ልድገመው። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአት ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈውን ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 12 ቁጥር 11። ዮሐንስ ራእይ ምዕራፍ 12 ቁጥር 11። ታላቅም ድምፅ በሰማይ ሰማው እንዲህም ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እነርሱም ከበጉ ደም የተነሳ ከምስክራቸውን ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ዮሐንስ ራእይ ምዕራፍ 2 ቁጥር 10። ዮሐንስ ራእይ ምዕራፍ 2 ቁጥር 10።
መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። መከራን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለውን ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ራእይ 6 ከ9 እስከ 10 ራእይ ምዕራፍ 6 ከ9 እስከ 10 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ አየሁም። እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደ እነርሱን ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 እንግዲህ ምን እላለሁ? ከቁጥር 32 ጀምሮ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኖች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችንም ማዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን 11 ከቁጥር 32 እደግመዋለሁ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውን በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ።
የሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 ከቁጥር 54 ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ሮሜ 8 እንዲህ ይላል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እደግመዋለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ቃሉን ሰምተን እንድንበረታ እንድንጸና የቃሉን ብርታት የቃሉን ፍቅር በልቦናችን እንዲያትምብን ፈቃዱ ይሁንልን። በዚህ ሰዓት በአርሲ ዞን በተለያየ ቦታ በተለያየ ዞን በተለያየ ክፍለ ከተማ በተለያየ ክፍለ ሀገር በተለያየ ሀገር እየታረዱ እየተገደሉ ያሉ ክርስቲያኖችን እግዚአብሔር ነፍሶቻቸው እንዲቀበልልን መንፈስ ቅዱስ ለቤተሰቦቻቸው መጽናናትን ብርታትን እንዲሰጥልን በክርስቲያኖች ላይ የሚደርሰው ግፍና መከራም እግዚአብሔር በቃችሁ እንዲለን ግፍና መከራው በዝቶ ክርስቲያኖችን ማንሳደድ ክርስቲያኖችን መግደል ጽድቅ ሆኖ የተቆጠረበት ጊዜ አባቶቻችንም ዝምታን የመረጡት ጊዜ መሪዎቻችንም በዝምታ ቤተክርስቲያንን ያለፉበት ጊዜ ነውና እግዚአብሔር ከእረኛም በላይ እረኛ ከአባትም በላይ አባት የልጆቹን መከራ የልጆቹን ስደት የልጆቹን ድካም የልጆቹን መሳደድ ሁሉ የሚመለከት አምላክ ነውና አምላካችንና አባታችን ታማኙ እረኛችን እግዚአብሔር አንተ በቸርነትህ ለሚገደሉ ለሚሳደዱ ለሚጨነቁ ክርስቲያኖች ሁሉ እረፍትን እንድሰጥልን ቅዱስ ፈቃድ ይሆንልን። የሚጠብቃቸው የሚዋጋላቸውን ሚካኤልን ገብርኤልን ላክላቸው። ሰራዊተ መላእክትን በዙሪያቸው አስፍርላቸው። ከእምነታቸው ፈቀቅ እንዳሉ የሚያጸናው መንፈስ ቅዱስን በልቦናቸው ሳልባቸው። እኛንም ጌታ ሆይ በሚያገኘን መከራ እንድንበረታ እንድንጸና የነዚህ የሰማዕታቱ የነዚህ የብርቱዓን የነዚህ የምስክሮች በረከት ወደ እኛም እንዲመጣ እኛም እንድናገኘው እኛም በመከራ በፈተና እንድንታገስ እንድንበረታ ስምን እንዳንክድ ከቤተ ክርስቲያን እንዳንወጣ ራበን ጠማን ከፋን ቸገርን ብለን በነገሮች ሁሉ አንተን እንዳንቀይርህ ይልቁንም በመከራችንም እንድንመካ አቤቱ በሚገፉን በሚያሳድዱን ዘንድ ሁሉ ስምህ መመኪያችን እንዲሆን ስምህ ብርታታችን ስምህ አምባችን መጠጊያችን እንዲሆን ቅዱስ ፍቃድ ይሁንልን። የክርስቲያኖችን እንባና ለቅሶ ሰምተህ መፍትሄ ካንተ ዘንድ ነውና መፍትሄ እንድሰጠን መልካም
በየሆስፒታሉ ደግሞ የወደቁትን ፈውሳቸው፣ ማራቸው። በየመንገዱ የወደቁትንም የተሰደዱትንም ከቀያቸው የተፈናቀሉትንም ሁሉ ወደ ባሉበት ምድር በሄዱበት ቦታ ሁሉ የሚረግጡትን ምድር አወርሳቸው። የዕለት ጉርስ፣ የዕለት እንጀራ፣ የዕለት ልብስ፣ የሚያርፉበትን ቤት መጠለያ አንተ ስጣቸው። እግዚአብሔር ሆይ መግባቸው፣ አበርታቸው። መከራቸውንም እግዚአብሔር አስቀርላቸው። በሐኪም ቤት የወደቁትንም ፈውሳቸው፣ ማራቸው። ያዘኑትንም አጽናናቸው። መንፈስ ቅዱስ ከነሱ ጋር ሆነ፣ ልቦናቸውን አበርታ። የሁላችን ፍጻሜ ያሳምረህ። አምላካችን እግዚአብሔር ለክቡር ሥጋ ለክቡር ደም ክርስቶስ ጌታችን አንተ አብቃን። ከስምህ አንተን እንዳንክድ፣ ስምን እንዳንክድ፣ ከእምነት እንዳንወጣ፣ ከኦርቶዶክሳዊት ቤተ ክርስቲያን እንዳንወጣ የምንጸናበትን ፍቅር እንድታድለን፣ የአባቶቻችንን የሐዋርያቱን ጽናት እንድታድለን ቅዱስ ፍቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ይቅር ይለን ዘንድ ለዘለዓለሙ አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአቴ አንጻኝ፣ ከክፉ በደሌ ከክፉ ስራዬ ለዚያሽ ክፉ ኃጢአት እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ኃጢአቴን ሳውቀው ከቶ የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ ክፉ ማደረግ አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅው ከፊት ወድቄ ስለምን አንተን ስማጽን አንተን ጌታ ሆይ ጸሎት ልመናን ጸሎት ልመናዬን
አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትጠብቅ ዘንድ ክርስቲያኖችን ወንድሞቻችንን እህቶቻችንን እናቶቻችንን አባቶቻችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትባርክ ዘንድ ማይበራችንን አንድነታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። ጸሎትና ልመናችንን እግዚአብሔር አምላካችን ይቀበልልን። እሺ፣ ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ጸሎትና ልመናችን ይቀበልልን። ሁላችሁም በተቻላችሁ መጠን አንድ አቡነ ዘበሰማያት አንድ ሰላም ለኪ በአርሲ ዞን በየተለያየ ቦታ በየክፍለ ሀገሩ በየዞኑ በየክልሉ ኦርቶዶክሳዊ መሆናቸው ጥፋት ሆኖ ተገኝቶ እየተገደሉ እየተረሸኑ እየተቃጠሉ እየታረዱ እየተቆራረጡ ላሉ ክርስቲያኖችና ወንድሞቻችን ጸሎት እናድርግ። አንድ ሰላም ለኪ አንድ አቡነ ዘበሰማያት እናድርስ። ድምጽ ሆነን ጮኸን እግዚአብሔርን መጠየቅ ካልቻልን ግን ከባድ ነው። ስለዚህ ድምጽም እየሆንን ባለው ፕላትፎርም ሁሉ ለወንድሞቻችን ለእህቶቻችን ድምጽ እየሆንን በተረፈ ደግሞ ጸሎት 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 እሺ፣ ጸሎት እናድርግ። ጸሎታችንን እናበርታ። ጸሎታችንን እንቀጥል። በጸሎት የምንችል ሱባኤ ሚዛን ጾም ጸሎታችንን እናድርግ። ኦኬ። እግዚአብሔር ከኔም ከእናንተ ጋር ይሁን። By subscribing you will join our community.